አንድ ሰው ሳይፈተን ወይም በፈተና ሳያልፍ ለሌላው ሰው የሚናገረውም የሚኖረውም የሚያካፍለውም ህይወት አይኖረውም። ስለዚህ ብዙ ጊዜ ስለ ፈተና ሲነሳ ፈተናና መከራን እንቀላቅለዋለን። መከራ የሚባለው ነገር በመከራና በፈተና መካከል ልዩነት አለ። መከራ በወደቀው ዓለም እስካለን ድረስ ፌስ እያደረግነው ነው የምንኖረው። ሁላችንም የምንኖርበት ዓለም የወደቀ ዓለም ስለሆነ ዲያብሎስ በስፋት የሚኖርበት ዓለም ስለሆነ መከራ አለ። መከራ አይጠፋም። ለዚህም ነው ጌታ ኢየሱስ ሲናገር በዓለም ሳላችሁ ምን አለባችሁ? ፈተና ነው ያለው። መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። መከራ ስለምንኖርበት ይሄ የዚህ ዓለም እስካለን ድረስ የትም ዓለም ነው ማወራል። አውሮፓ ኑር፣ አሜሪካ ኑር፣ ኤሽያ ኑር፣ ኢትዮጵያ ኑር፣ አፍሪካ ኑር፣ ግንችሬ ጎጠር ኑር፣ የትም ኑር አይቀርልህ። የምንኖርበት ዓለም የመከራ ዓለም ነው። መከራ ዓለም እሱን ፌስ እያደረገን እሱን በየቀኑ እየተዋጋን ነው የምንሄደው። ፈተና ግን በቀጥታ በእግዚአብሔር ዘንድ ልጆቹ ተምረው እንዲመረቁበት ትምህርት ገብተው ተምረው እንዲያልፉት ውጤታማ እንዲሆኑበት በየጊዜው የሚሰናዳ ልጆቹን ለማብቃት ልጆቹን ወደ ተሻለ ክብር እግዚአብሔር ለመውሰድ ልጆቹን ወደ ተሻለ ከፍታ ለመውሰድ በልጆቹ የተሻለ ለእግዚአብሔር ለመጠቀም ልጆቹን የተሻለ ለማጥራት የሚያመጣቸው ፈተናዎች አሉ። እነዛ ፈተናዎች በህይወታችን የማይቀሩ ናቸው። እነሱን ማለፍ ካልቻለን የጠራ ህይወት ለሌሎች ሰዎች ማካፈልም መታየትም መኖርም መስጠትም አንችልም። ስለዚህ በዓለም ላይ ያለውን መከራ ጠብቁት። ምንም እንግዳ ነገር ወይም የተለየ ነገር እንደደረሰባችሁ አድርጋችሁ አትቁጠሩት። ለዚህ ነው መጽሐፍ ሲናገረን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገዙ ዘንድ እንድትችሉ ከፈተናው ጋር መውጫውንም ደግሞ ያደርግላችኋል። መውጫ አለው። ፈተናው ከመልስ ጋር የሚሰጥ ፈተና ነው። ስለዚህ ፈተናዎቻችንን በትክክል ተፈትነን ማለፍ እንድንችል እግዚአብሔር ይርዳል። ስለዚህ ዛሬ የመጣሁትኝ ሁላችሁም የት ክፍል እንዳላችሁ ምን አይነት ሴሽን እየወሰዳችሁ እንደሆነ እንድታስተውሉ ነው። ፈተና አለ። በምንድን ነው የምንፈተነው? ከእርሱ ጋር ባለን ግንኙነቶች ፈተና ውስጥ ልንገባ እንችላለን። እግዚአብሔር ግንኙነታችንን ይፈትነዋል። ከኔ ጋር ነው አይደለም የሚለውን ቼክ ያደርጋል እግዚአብሔር። ታስታውሳላችሁ እግዚአብሔር እኔን ይፈራኛል አይፈራኝም ያለው አብርሃምን ከምዕራፍ 12 ላይ ከተገናኙ በኋላ የጠየቀው ምዕራፍ 22 10 ምዕራፍ በኋላ እግዚአብሔር ፈተነው። የፈተነው ምን ብሎ ነው? ከእርሱ ጋር ያለውን ግንኙነት በስጦታውና በሰጪው መካከል ያለው ልዩነት ይሄ ሰውዬ ጋር እንዴት ነው? በከተመ ሰዓት ባለቀ ሰዓት በ100 ዓመቱ ልጅ ሰጥቼዋለሁ። አዎ ይወደኛል። አዎ እኔም ብሎ ነው ከሰፈር የወጣው። እኔም ብሎ ነው ከሀገሩ የወጣው። አዎ እኔም ብሎ ነው የሁሉ ፈተናና ውጣውረድ ውስጥ ያለፈው መከራ የተቀበለው። አዎ እስቲ ቼክ አደርገዋለሁ። አሁን ከኔ ጋር ያለው ግንኙነት ምን ይመስላል? ቼክ አደረገው እግዚአብሔር። የምትወደውን ይሄ ልጅህን የምትዘምረው ልጅ ስጠኝ ብሎ አለው ይላል መጽሐፍ። አብርሃም አላቅማማም፣ ልጁን አንጠልጥሎ ሞሬብ ይዞት ሄደ። ከዛ በኋላ እዛ አጋደመው ይላል። እዛ አሰረው፣ አጋደመው፣ መሰዊያው ላይ ያደረገው፣ ቢላ አነሳ፣ አንገቱ ላይ ያደረገው ሲል ተውተው አሁን አውቄያለሁ፣ እኔ እንደምትፈራኝ አውቄያለሁ። ፈተነው እግዚአብሔር። ስለዚህ በየቀኑ በህይወታችን ውስጥ ከጌታ ጋር ያለን ግንኙነት ይፈተናል። ከእግዚአብሔር ጋር እንዴት ናችሁ? እሱ ይፈተናል ነው አይደለም? ቼክ ያደርጋል እግዚአብሔር። ይሄ ልጅ አሁንም ከኔ ጋር ነው ከኔ ጋር አይደለም? እስራኤል እንደሱ ነበር ሲፈትናቸው የነበረው። ስለዚህ ፈተናን በድል ማለፍ አለብን፣ በድል መፈጸም አለብን። እግዚአብሔር በግል ከእርሱ ጋር ያላችሁን ግንኙነት ቼክ ያደርገዋል። በየጊዜው ቼክ አፕ አለው እግዚአብሔር ልጆቹን ከጠራ በኋላ ከዛ በኋላ የሆነ ነገር የዛሬ 20 ዓመት 30 ዓመት ከነገር በኋላ ጥሎ የሚሄድ አይደለም። እንዴት ነው አሁን ይሄ ሰው ያለ የለም? ቼክ ያደርጋል። ከኔ ጋር ነው ከኔ ጋር አይደለም? እኔ በልጥበታለሁ አልበልጥበት? በግል ከሱ ጋር ያላችሁ ህይወት ይፈተናል። ዘዳግም 13:3 እንደዚህ ይላል፣ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱ እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ። አምላካችሁን ትወዱታላችሁ ወይ ብሎ እግዚአብሔር ይፈትናችሁ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልም አላሚ አትስማ እያለ ይቀጥላል። እንዳትጭበረበር እግዚአብሔር ከእርሱ ጋር ያለው ፍጹም ነፍሳችሁ አሁንም ትወዱትና ትወዱት እንደሆነ ቼክ ያደርጋል ይላል። ትወዱታላችሁ
ይፈትናል። እግዚአብሔር ጋር እንዴት ናቸው? አንዳንድ ጊዜ በጣም እንሄዳለን ይመስለንና እንወደው ይመስለንና እንደ ጴጥሮስ ወጣ ገባ እንልና ሰይፍ እንመዝና እናወጣና እናገባና በሰው ፊት እንሄድና አሪፍ ከሱ ጋር ያለን እንመስልና ከሱ ጋር በጣም ጥሩ ወዳጅነት ያለን እንመስልና ፊት እንልና ግንባር ቀደም አገልጋይ እንመስልና ከሱ ፊት እንሄድና ደጋፊና በጣም አጋሽ እንመስልና ከዛ በኋላ ፈተና ሲመጣ የለም። ያንን ፈተና ሲወድቀው እንደገና ያንን ፈተና እንዲያልፍ ደግሞ ተመልሶ መጥቶ የወደቃችሁ ሰዎች ጌታ ያነሳችሁ። አሜን። ፈተና የወደቁ ሰዎችን ጥሎ የሚሄድ አምላክ አይደለም፣ እንዲያልፉ እንደገና ይረዳቸዋል። ጴጥሮስ ወደቀ ፈተናው። ዶሮ ሳይጮህ 3 ጊዜ ያለው ወደቀ፣ 0 አገኘ። በኋላ የደበቁትን መረብ አንስተው ውሃው ጋር ሄደው ኢየሱስ መጣ ድጋሚ። ከዛ በኋላ መረቡን አስጥሎ ያ ሁሉ ነገር ከሆነ በኋላ እየተንቀጠቀጠ የሚበሉት ሰጥቶ አጠገቡ ቆሞ ይሆናሉ ስምዖን ሆይ ትወደኛለህ ወይ ብሎ ጠየቀው። ድጋሚ ሊያነሳው እኔ አላቅም አለ። መስሎኝ ነበር እኔ አሁን አላቅም። እንትን የምታውቀው ከሱ ጋር ያላችሁ ፍቅር ቼክ ይደረጋ፣ ይፈተናል። እግዚአብሔርን ትወዱታላችሁ። በጣም ብዙ የሚወዷችሁን ሰዎች በዙሪያችሁ ያመጣና ዛሬ ነጥላችሁ እሱን ለሱ ያላችሁ ፍቅር ያው ነው ወይ? ዛሬ በጣም የሚወዱን ሰዎች የምንወዳቸውን ነገሮች በዙሪያችን ይበዛብንና ከምንወደውና ከሚወደን ራሱን አሳልፎ ከሰጠን ጌታ ብዙ ፍቅሮች በልጠው ምናልባት አስጠለውን እንዳይሆን ትወዱታላችሁ ወይ? ፍቅራችን ቼክ ይደረጋል። ለጌታ ያለን ፍቅር እንደ ትናንትናው እንወደዋለን? ከሁሉም ነገር ይበልጥብናል? ከሁሉ ነገር በላይ ነው ልባችን ውስጥ አሁንም ቦታው? ቼክ ይደረጋል። ፍቅራችን ይፈተናል። እሱ መከራ አይደለም፣ ቼክ አፕ። ትወዱታላችሁ። የሚያኖራችሁ እሱ ስለሆነ እሱ እንደሚወዳችሁ ታውቃላችሁ። እሱ እንደሚወዳችሁ አታውቁ? እስቲ የምታውቁ እሱ እንደሚወዳችሁ ማወቅ ከፈለጋችሁ ቀራንዮ መሄድ ነው። እንዲሁ ነው የወደዳችሁ። እናንተ ትወዱታላችሁ። ለሱ ያለንን ፍቅር እሱ ቼክ ያደርጋል። እግዚአብሔር በፈተነን ጊዜ ሊፈትነን ቼክ ሊያደርግ በወደደ ጊዜ ለሱ ያለንን ፍቅር ቼክ ሊያደርግ በወደደ ጊዜ ሌሎች ነገር በልጠውብን፣ ሌሎች ነገር ተሽለውብን ጌታን ሚስ እንዳናረገው እግዚአብሔር ይጠብቅ። በደንብ አሜን በሉኝ። ስለዚህ ከጌታ ጋር ያለንን ነገር ይፈተናል። ትናንትና ከነፍሳችሁ በላይ በጣም ከራሳችሁ በላይ የምትወዱት ጌታ ሆናል። ቼክ አድርጉ። የሚያዋጣችሁ እሱ ስለሆነ ቼክ ኤንድ ባላንስ በስርዓቱ የሚያዋጣ። አንዳንድ ጊዜ ያለ ይመስልንና ብዙ ነገር ለካ ይል በአንድ ጌታ ኢየሱስ ክርስቶስ በወዳጃችን በጌታ በኢየሱስ ክርስቶስና በአንዲት ኮረዳ መካከል ያለው ልዩነት እንዴት ነው? በጌታና በገንዘብ መካከል ያለው ልዩነት ምን ይመስላል? ህይወታችሁ በጌታችሁና በተራ ነገር መካከል ያለው ልዩነት ምን ይመስላል? ፍቅራችሁ ለየትኛው ነው የሚያደላው? በጌታችሁና በዓለም መካከል፣ በጌታችሁና በቁስ መካከል ያለው ልዩነት ምን ይመስላል? እሱን ቼክ አድርጉ። ይፈተናል። ቤታችን አካባቢ፣ ቤተሰባችን አካባቢ ያለ አለመግባባት ይፈተናል። ቤታችን እንዴት ነው? ቤታችሁ ውስጥ ያለው አለመግባባቶች ቤታችሁ ውስጥ ያሉ ይፈተናል። እግዚአብሔር እንደዚህ አይነት ነገር ያመጣና ችግሮች ምናምን ሀፕን ያደርጉና ህይወታችን ቤታችን ድብልቅልቅ ይልና እግዚአብሔር ቼክ ያደርጋል፣ ፍቅሩን ቼክ ያደርጋል። ማን ነው እዚህ ጋር የሚጠሩት ብሎ ቤታችሁ አካባቢ የሆነ ነገር በተፈጠረ ጊዜ ዛሬስ ማን ነው የቤታችሁ ባለቤት? ማን ነው የቤታችሁ ጌታ? መጽሐፍ ቅዱስ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ስለዚህ ቤታችን አካባቢ በሚፈጠረው አለመግባባት ይፈትነዋል። ቤታችን ቼክ ያደርገዋል። ቤታችን አካባቢ የሆነ ነገር ሲፈጠር እዛ ጋር የት ነው የሚሄዱት ይላል እግዚአብሔር። ማንን ነው የሚጠሩት ይላል እግዚአብሔር። ማንን ነው ቅድሚያ የሚያስገቡት ይላል እግዚአብሔር። ቼክ ያደርገዋል። እነዚህ ሰዎች ማን ነው አሁን ቤታቸው ያለው? አጎት ያለልኝ ነው የምትሉት? አክስቴ ያለችልኝ ነው የምትሉት? ወንድም ጋሽ ያለልኝ ነው የምትሉት? እከሌ ያለልኝ ነው የምትሉት ወይስ ጌታ አለ ነው የምትሉት? ቤታችሁ አካባቢ ሁከት ሲፈጠር፣ ነገሮች ሲደበላለቁ በዛ ቼክ ያደርጋል እግዚአብሔር። ፈተናዎች ቤታችሁ ውስጥ፣ ድንገት ቤታችሁ ውስጥ ትርምስ ሲፈጠር ማንን ነው የምትጠሩት? ይፈትናል ጌታ ይፈትናል። ፈተናን በክብር ማለፍ ይሁንልን። ይፈትነን ይችላል። አንዳንድ ጊዜ በሰላም እየኖርን እንዲህ አይነት ነገር ሀፕን ያደርጋል። ቤት ውስጥ ትርምስምስ ያለ ነገር ሲፈጠር ወደ ልባችሁ የሚመጣው ማለት ሽሽት ነው? ጦርነት ነው? ጠብ ነው? መለያየት ነው? መበታተን ነው? ወይንስ
የቤቱ መሰረት፣ የቤቱ ባለቤት፣ የቤቱ ጀማሪ ምናልባት አቴንሽን ፈልጎ ናግባ ወደ ቤት እንዲባል ደጅ ላይ የቆመ ጌታ ይኖር ይሆን? ቤታችን ሲተራመስ ይፈተናል። ያን ጊዜ ያን ፈተና እንዴት ነው ያለፋችሁት? ቼክ አድርጉ። በባልና ሚስት መካከል ግጭት ሲፈጠር መፍትሄ ለማምጣት ወዴት ነው የምትሄዱት? እግዚአብሔር ይፈትነዋል። አልጋ ባልጋ የሚባል ነገር የለም። አንዳንድ ጊዜ እሱ አቴንሽን ይፈልጋል። ታውቃላችሁ፣ በጣም የሚገርም አምላክ። ኢግኖር ስናደርገው ስትገፉት ይሄዳል። መጨረሻ ላይ በር ላይ ቆሞ እኮ የሚያንኳኳው እኮ ለዶቅያን። ኧረ ተይ፣ እኔ ሁሉ አለኝ አንዳች ኧረ ምንም የለሽም። እኔ ሁሉ አለኝ አንዳች አያስፈልገኝም። እኔ የለሽም፣ ምንም እውር ነሽ፣ ባዶ ነሽ፣ የተራቆትሽ ነሽ፣ ደሃ ነሽ። እኔ እኮ ደጅ ነኝ ያለሁት ይላል ጌታ። የትናንትናው መልቋ፣ የትናንትና ውበቷ፣ የትናንትና ክብሯ፣ የትናንትና ሞገሷ፣ የትናንትና የመኖሯ ምክንያት፣ ትናንትና ጌጧ፣ ትናንትና ክብሯ የነበረው ጌታ ወጥቶ ውጪ ሆነ። ትርምሶች ሲፈጠሩ ያንን ፈተና በድል ማለፍ ይሁንልን። እስቲ አሜን። በርከክ ብሎ እሱ መጥራት ይሁንልን። ትርምስምስ ሲል እኔ ቤቴ አካባቢ የሆነ ነገር ሲፈጠር ቶሎ ብዬ እሱን ነው የምፈልገው። የት ነህ? በቃ በሱ ለመቃኘት ችግሮችን በሱ አንድን ለማድረግ በሱ ለመፍታት ነው የምፈልገው። ወቅታዊ የሆነው ድምፅ ያለው እሱ ነው። መልእክት ያለው እሱ ነው። የሆነ ነገር ያለው እሱ ነው። መድኃኒት ያለው እሱ ነው። ፈተናን በድል ማለፍ ይሁንልን ወገኖቼ። ከፈተና ውጪ አንድ ሰው እዚህ ውስጥ የለም። አንድ ሰው ነው ማወራላችሁ። በየእድሜ በየልክህ ያለው ፈተና ውስጥ ፈተናዎችን ያለፋችሁ ነው እየወደቃችሁ መሄድ የፈለጋችሁት። ማለፍ ከፈለጋችሁ ጥሩት፣ መልስ አለው እሱ። አሜን። ፈተናዎችን ስትሆኑ፣ ቤታችሁ ሲታወቅ፣ ቤታችሁ ሲተራመስ፣ ቤታችሁ መካከል ድንገት የሆነ አስቸጋሪ ልጅ ተነስቶባችሁ የቤታችሁ ህውከት ሲሆን፣ የቤታችሁ አስቸጋሪ ሲሆን፣ ሱሰኛ ልጅ ሲፈጠርባችሁ፣ ልባችሁን የሚያሳዝን ልጅ ሲፈጠርባችሁ፣ የሆነ ፌለሪቲ ውስጥ የገባ ልጅ ሲፈጠርባችሁ፣ ቤታችሁ ጭንቅ ውስጥ ሲገባ፣ ግራ ስትጋቡ፣ ያን ጊዜ ፊቱን ፈልጉት። ድምፅ ሊሆን ይችላል፣ እግዚአብሔር እያጨበጨበ ሊሆን ይችላል፣ አቴንሽን እየፈለገ ሊሆን ይችላል። አለውን ያልችልም የምትሉበትን መንበርከካችሁን ፈልጎት ሊሆን ይችላል። ይህ ያደርጋል እግዚአብሔር። ፈተናዎች ያመጣል። ዝም ብለን ስንጋልብ እግዚአብሔር ፖዝ ያደርገዋል፣ ቤታችን ያቆመዋል። ቤታችን ወዴት ነው የሚሄዱት ብሎ በዛው በጀመርንበት ስፒድ የምንቀጥል ከሆነ መውጫ የለንም ወገኖች። አንድ ክፍል ተደጋግማላችሁ፣ መልስ አለው እሱ። ያልተፈተኑ ሰዎች ናቸው በጣም እያስቸገሩ ያሉት። ፈተና የማያውቁ ሰዎች፣ የህይወት ውጣ ውረድ የማያውቁ ሰዎች፣ ቤተሰብ ማስተዳደር ምን እንደሆነ የማያውቁ ሰዎች፣ የማያውቁ ሰዎች፣ የህይወት ፈተና ምን እንደሆነ የማያውቁ ሰዎች እንዴት ጀጅ እንደሚያደርጓችሁ፣ እንዴት 100 ብር ሰጥተው ጨረስከው እንደ ይለዋል በሳምንቱ። የማያውቁ ሰዎች እድሜ ልክህን $100 ከውጭ ልከውልህ እድሜ ልክህን እሱን የምትበላ የሚመስላቸው ሰዎች ይገጥመዋል። ትፈተናለህ። የማጣት ፈተና፣ ፍዳ። እንደዚህ ያልተፈተናችሁ ግራ ያልገባችሁ፣ ጤና አጣችሁ ተፈተናችሁ። አሁን ጤናችሁ ስታገኙ ምን እያደረጋችሁ? የጤና ማጣት ፈተና፣ መንቀሳቀስ ማጣት፣ እግር እጅ አለመስራት፣ የሆነ ነገር መሆን፣ የምግብ አለመፈጨት፣ የመተንፈስ ማጣት፣ የሆነ መጨነቅ፣ ግራ መጋባት፣ የማያቋርጥ ራስ ምታት፣ ማይግሪን ይዞት መብራት አጥፉልኝ የሚል ሰው ጭንቀቱ፣ ያ ነገር ፈተናውን ያውቅ ሰው ራሴን አመመኝ ሲል ያውቃል። ሰው ራበኝ ሲል ያውቀዋል። መራብ ምን እንደሆነ ያውቀዋል። ማጣት፣ ልጆቼን ማበላው፣ ልጆቼን ማለብሰው፣ የልጆቼን ትምህርት ቤት ጨርቅ ግራ ገባኝ ብሎ የተፈተነ ሰው፣ በዛ ውስጥ ያለፈ ሰው ለሌላ ሰው ማዘን ይችላል። ተፈትኖ ነው ያለፈው። እግዚአብሔርን የሚፈራው ከእናንተ መካከል ማን ነው አለ ዳዊት። እኔ ስትለው በሚመርጠው መንገድ ያስተምረዋል ይላል። ክፍሉን የሚመርጥልን እርሱ። ወገኖቼ ፈተናን በድል መፈጸም ይሆንልን። ማጣት ላይ ነው ያላችሁት። ማጣት ይቀየራል። ሰው አጥቶ አይቀርም። ለምን? የምናመልከው አምላክ ሕያው እግዚአብሔር ስለሆነ። ማጣት፣ ማግኘት፣ መውደቅ፣ መነሳት፣ መታመም፣ መፈወስ ያለበት ሁሉ ነገር ጊዜ ያለው አምላክ። የትኛው ሴሽን የትኛው ክፍል ውስጥ ነው ያላችሁት? ምን እየተማራችሁ ነው ያላችሁት?
ምንድነው አሁን እናንተን ያወራላችሁ ያለው እግዚአብሔር? አታችኋል? ማጣት ትምህርት ቤት የኔ የማጣቴ በጣም የትራንስፖርት በብር ከ15 ሳንቲም ከመርካቶ ካራቆሬ የሚኬድበት ዘመን 85 ሳንቲም ምናምን በሚኬድበት ዘመን የገንዘብ ማጣት ጥጉን ልንገራችሁ። ብር ተለውጦ ብር መለወጡን እኔ አላውቅም። እኔ የማውቀው 5 ብር ቢጫ ሆና ነው ከመርካቶ የወጣሁት። ቢጫ ስጠኝ ካልክ 5 ብር ስጠኝ። ብር ተቀይሮ ቢጫ 50 ብር ሆናለች። እኔ አላውቅም። ታምናላችሁ? ቲቪም ስለሌለን አላየሁም መቀየሩ። አንድ ወዳጄ ቅርብ ጊዜ እንደውም አግኝቼዋለሁ። በጣም ነው ደስ ያለኝ። በጣም የምወደው ወንድም ነው። ቸርዬ ለትራንስፖርት ብሎ ቢጫ ሰጠኝ። ቢጫዬን ተቀብዬ ታክሲ ውስጥ ገባ። ውይይት ነው የዛን እና ለወያላው ሰጠሁት። ሂሳብ ሲል በዚህ ሰዓት ከላ መጣ ነው ምናምን ዝርዝር ምናምን አለኝ። ያሟል እንዴ ሰውዬ ምንም ያወራው አልገባኝም። ይጮህብኛል። ምንድነው የምታወራው እንዴ? በዚህ ሰዓት ነው 50 ብር ዝርዝር አለ ሹፌር ተብሎ ከኋላ ውይይትና ተከፈተና ተጠየቀ። ተሞላልቶ ምናምን ፈልግና አምጣ አልኩ። 50 ብር ቦኑስ ኬትም ብላ አምጣ። በቃ 50 ብር ስትቀየር ነው ያላወቅኩ። ከገንዘብ ጋር ከተጠፋፋን ኬት አመጣለሁ? ከስራ ወጥቻለሁ። ስራ አቁሜያለሁ። አየር ላይ ነው ያለሁት። ሰው ካልሰጠኝ ኬትም ላመጣ አልችልም። እግዚአብሔር ያሳሰበው እግዚአብሔር የረዳው ሰው መጥቶ ካለባረከኝ እኔ ኬትም ላመጣ አልችልም። ሰው ኪስ አልገባም። አቁሜያለሁ። ተጠፋፋን፣ ከብር ተነፋፈቅ። ማጣት ብዙ ጊዜ ስናገር ሰምታችኋል። የልብስ ማጣት፣ የጫማ ማጣት መቼ ፈተና። ዛሬ ኮትና ሱሪ ለብሰን ኢንሰርት እዚህ ላይ አድርገን ምናምን ሲያይ በቃ ዝም ብለን ከሰማይ እንደዚህ ዱብ ያልን ነው የሚመስለው ሰው አለ። እንደሱ አይደለም ብራዘር። በጣም ብዙ ማጣቶች አስተናግጃለሁ እኔ በበኩሌ። በጣም ብዙ ማጣቶች የሰው ፊት በጣም ልብልብ አድርጎኝ ኖሬያለሁ። ስሸሽ ነው የኖርኩት። ማጣት በጣም ክፉ በሽታ ነው። በማጣት ውስጥ ግን ምን ተማርክ በለኝ። ምን ተማርክ ብትለኝ በማጣት ውስጥ ማጣት ምን ያህል እንደሚያም፣ ምን ያህል ሰው እንደሚያሳንስ፣ ምን ያህል ሰው እንደሚያሸማቅቅ፣ ምን ያህል ሰው እንደሚጎዳ ተምሬ አልፌያለሁ። ስለዚህ ያጡ ሰዎችን ልፈርድባቸው፣ ልንቃቸው፣ አዋርዳቸው፣ ልተቻቸው የሆነ ነገር ልል አልችልም። በማንኛውም ሰዓት ሰው ባዶ ሊሆን ይችላል። ምን ተምራችኋል? መጽሐፍ ቅዱሳችን በኢሳይያስ 48:10 ላይ እነሆ አንጥሬሃለሁ ነገር ግን እንደ ብር አይደለም እና በመከራ እቶን ፈትኜሃለሁ ይላል። እንደ ብር አይደለም። በምን? በመከራ እቶን። የመከራ እቶን እሳቱ የነደደ እግዚአብሔር ያነጥራል። እግዚአብሔር ሲፈትን ስለሚጠላን አይደል። ወርቅን ሄደ ወርቅ ሰሪውን ብትጠይቀው ወርቁን ስለምጠላው ነው ወይ እሳት ውስጥ ብትከተው ብትለው ወርቁን ስለሚጠላው አይደለም እሳት ውስጥ የሚከተው። ወርቅ ሰሪው ወርቁን እሳት ውስጥ የሚከተው ወርቁን ስለሚጠላው አይደለም። ወርቁን እንዲጠራለት፣ ወርቁ ቆንጆ እንዲሆንለት፣ ወርቁ ውስጥ ተሰውሮ የተቀመጡ ቆሻሾች እንዲወጡለት ወርቁ ራሱ አያውቀውም። ይሄ በሰው ፊት ሞገስ እንዳያገኝ፣ እንዳያብለጨልጭ፣ እንዳያበራ፣ እንዳያምር፣ ሰዎች ፒክ እንዳያረጉት የሚከለክለው ወርቅ ሰሪው ያውቀዋል። በወርቁ ውስጥ ወርቁን ሊያደብሰው የወጣ ዝገት በወርቁ ውስጥ የሚቀመጥ ወርቅ ሰሪው ብቻ የሚያውቀው ወርቁ ውስጥ የተሰወረ ቆሻሻውን ሊያወጣ ነው እሳት የሚመጣበት። እግዚአብሔር ስለሚጠላን አይደለም። ወርቅ እንዳይደብስ፣ የእናንተ ውበት እንዳይደበቅ፣ የእናንተ መልካም ነገር እንዳይደበቅ የመከራ እቶን ወደ ህይወታችሁ ሲመጣ እግዚአብሔር ጠልቷችሁ ሳይሆን ወዷችሁ ነው።